ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት። ብዙ ጊዜ ቢዝነስ ስንጀምር ችግር ፈቺ ሊሆን የሚችል ስራ ነው መሆን ያለበት ብዬ አስባለሁ። ብዙ ጊዜ የተፈጥሮ ሪሶርሳችንን የምናጣበት ትልቁ ምክንያት አንዱ ፌስታል ነው። ሰዎች ይዞት በሚሄዱበት ቦታ ሁሉ ያስተዋወቁን ፕሮሞሽን እየሰሩልን ይሄዳሉ። ፔፐር ባክ ስንጠቀም ከብራንዲንግ አንፃር ብቻ አይደለም። ወደ አዲስ እይታ የመጣሁበት ምክንያት ብዙ ጊዜ ሬዲዮ ላይ መንገድ ላይ ሲሄድ ሬዲዮ ላይ ሰማው ነበር ማስታወቂያው። ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት። ብዙ ጊዜ ተቀጥሬ መስራት አልፈልግም ነበር። ያው ስራ የራሴን ስራ መስራት ፈልግ ስለነበረ ብዙ ስራዎችን እየሰራው ነበር መማረው። ኪዲ ፔፐር ባግ ብዙ አይነት ፔፐር ባጎችን ነው የምንሰራው። የተገደበ የምንለው ሳይዝም የለንም። ብዙ አይነት ፔፐር ባጎችን እንሰራለን። ለተለያየ አገልግሎት ሊውሉ የሚችሉ ፔፐር ባጎችን እንሰራለን። ፔፐር ባግን ያሰብኩበት ምክንያት ብዙ ጊዜ ቢዝነስ ስንጀምር ችግር ፈቺ ሊሆን የሚችል ስራ ነው መሆን ያለበት ብዬ አስባለሁ። እና ፌስታል ደግሞ እንደ ሀገርም እንደ ዓለምም ትልቅ ችግር ነው ብዬ አምናለሁ። ያው ብዙ ጊዜ የተፈጥሮ ሪሶርሳችንን የምናጣበት ትልቁ ምክንያት አንዱ ፌስታል ነው። ስለዚህ እሱን ለማስወገድ ስንል ያካዩ ንብረታችንን እናጣለን፣ እንዲሁም ደግሞ መሬታችንንም እያጣን ነው። ስለዚህ ይሄን ችግር ይፈታል ብዬ ስላሰብኩ ነው ወደዚህ ቢዝነስ የገባሁት። ፔፐር ባግን አራት አይነት ወረቀቶች እንሰራለን እንደ ደንበኛው ፍላጎት። ሳይዞቹም በዛ ይወሰናሉ በሚፈልጉት አይነት ሳይዝ። ለተለያዩ ለምሳሌ ለሾፒንግ የሚሆኑ ባጎች እንሰራለን፣ ለኮስሞቲክስ ቤቶች፣ ለሱቆች፣ ኢቭን ለመጠጥ ቤቶች የሚሆኑ ለስልክ ቤቶችም ለተለያየ ፐርፐስ ፌስታልን ሊተኩ የሚችሉ ቦታዎች ሁሉ ስለሚያገለግል እንደሚፈልጉት አይነት ሳይዝ ይሰራሉ። ያው ስለ ወረቀት ዘንቢል ማውራት የምፈልገው ነገር ቢኖር ብዙ ጊዜ ፔፐር ባግን የሚጠቀሙ ሰዎች ላይክ ክላሲክ ከመሆን ብራንድድ ከመሆን አንፃር ብቻ ይመስላቸዋል ጥቅሙ።
ኦፍ ኮርስ ሱቃችንን በራሳችን ስም በራሳችን ብራንድ ባሳተምነው ቁጥር የበለጠ ደረጃችን ከፍ እያለ ይሄዳል ሰዎች ይዞት በሚሄዱበት ቦታ ሁሉ ያስተዋወቁም ፕሮሞሽን እየሰሩልን ይሄዳሉ ከዛ የበለጠ ግን እኔ ሞር ሰው አንደርስታንድ ቢያደርገው የማስበው የሚፈጥረው አድቫንቴጁ በጣም ሰፊ ነው እኛ በግብርና የምንተዳደር ሀገር ስለሆነ አብዛኛው ሪሶርሳችንን በደንብ መጠበቅ አለብን ብዬ አምናለሁ ስለዚህ ፔፐር ባክስ እንጠቀም ከብራንዲንግ አንፃር ብቻ አይደለም በቃ የተፈጥሮ ሪሶርሳችንንም እየጠበቀን ነው ምክንያቱም ብዙ ጊዜ ምንድነው ፔፐር ባግ በመናስወግድበት ጊዜ ምንም አይነት ኬሚካል አንጠቀም ኦሬዲ በውሃ ብቻ በስብሶ ከመሬት ጋር ሊዋሃድ የሚችል ነው ፌስታል ደግሞ በሚሆንበት ጊዜ ብዙ ጊዜ ከመሬት ጋር ስለማይዋሃድ እሱን ለማስወገድ የተለያዩ ኬሚካሎች እንጠቀማለን እዛም ኬሚካሎች የአየር ንብረትን ይበክላሉ ፕላስ መሬታችንንም ያበላሻል ማለት ነው ስለዚህ ከብራንዲንግ አንፃር ብቻም ሳይሆን ሪሶርስን ከመጠበቅም አንፃር ፔፐር ባግ በጣም ጥሩ ነው ብዬ ስለማስብ ሁሉም ሰው ቢጠቀመው ደስ ይለኛል ወደ አዲስ ሚታ የመጣውበት ምክንያት ብዙ ጊዜ ሬዲዮ ላይ መንገድ ላይ ሲሄድ ሬዲዮ ላይ ሰማው ነበር ማስታወቂያው እና መጥቼ ቼክ አደረኩኝ ብዙ አይነት የቢዝነስ አማራጮች ነበሩ ስልጣናዎችን አየሁኝ የቢዝነስ አማራጮችንም አየሁኝ ከዛ በኋላ ያው ከኔ ጋር ሊሄድ ይችላል ብዬ የማስበው የወረቀት ዘንቢል ጥሩ ነው ብዬ ስላሰብኩኝ እሱን የመረጥኩት በዛ መንገድ ነው ያው የምንገኘው ሲግናል አካባቢ ምስራቅ አጠቃላይ አካባቢ ነው የምንገኘው እዚህ ወርክሾፓችን መጣው የተለያዩ ሳምፕሎች አሁን እዚህ የምታያቸው ከዚህ ፊትኛ ጋር ያሰሩ ክላይንቶች ናቸው መጣው እዚህ ህዝመቱንም ባጎቹንም ሳምፕል ማየት ይችላሉ እንደዚሁም ደግሞ በቲክቶክ ፔጃችን ኪዲ ፔፐር ባግ ይላል የቴሌግራም ቻናላችንን ፌስቡክ ፔጃችንም በአንድ አይነት ስም ነው ኪዲ ፔፐር ባግ ይላል እዛ ላይ ገብተው ኮንታክት ማድረግ ይችላሉ ተሰማርቼ የነበረው በአንድ የውጭ ድርጅት ውስጥ ነበር ሰራ የነበረው ከዛ በተለያዩ ስልጠናዎችን ወስጃለሁ ከተወሰነ ጊዜ በፊት አዲስ እይታ ስልጠና ወስጄ ነበርና ያሉ አማራጮችን በማየት ወደዚህ ቢዝነስ ገባው በፊትፐር ፓኬጂንግ የምንሰራው የፒዛ ቦክስ ነው ይሄን የፒዛ ቦክስ በዚህ ማሽን አማካኝነት ነው የምንቆርጠው እንደምታዩት በዚህ ፓተርን እዚህ ላይ አድርገን በዚህ ማሽን መሰረት እንቆርጣለን እነዚህ ደግሞ የኬክ የ1 ኪሎ ኬክ መቁረጫ እንትኖች ናቸው እዚህ ላይ እንደዚህ በማድረግ በዚህ ማሽን አማካኝነት ይሄ የፔፐር እዚህ ጋር መቆረጥ የሚገባቸውን የኬክ እና የፒዛ መቁረጫዎችን እዚህ ላይ ነው የምንቆርጠው እዚህ ማሽን ላይ ነው ይሄ ማሽን ሌሎች የሰጠነው ነገሮች በሙሉ የመቁረጥ አቅም አለው የፒዛ የኩኪስም ሌሎችም ነገሮች ካሉ እነዚህን የምንቆርጥበት ማሽን ነው ሆኖ ሳይጀመር ማንኛውም ነገር ያስፈራል በጣም የሚያስፈሩ ነገሮች ናቸው በጣም ብዙዎቹ ወደዚህ ወደ ግል ስራ ለመሄድ የሚያስፈሩ ነገሮች ናቸው በጣም ብዙ ያለው ግን
ደፍሮ ወይም ደግሞ ያንን ሁሉ ሀስል ካልኩሌት አድርጎ የሚመጣው ነገር ምንድነው ብሎ አስቦ እሱን አስቦ ካልኩሌት አድርጎ መግባት ነው የሚያዋጣውና እኔም ያሰብኩትኝ ባጣ ምንድነው ማጣው ቢሄድስ ድርጅቱ የት ነው የሚደርሰው የሚለው ነገር በግልጽ ለራሴ አወቅኩትኝ ለመጻፍ ሞከርኩኝና ምንድነው ማጣው በጀምርስ ምንድነው ማገኘው ወዴትስ ይሰፋል ብዬ የራሴን ሐሳብ ወስጄ ከዛ በኋላ አንድ እርምጃ አሁን መሄድ አለብኝ እዚህ ጋር መቆም የለብኝም ምክንያቱም አሁን ባጣ ወይም ቢጠፋ የሚጠፋው ነገር የተወሰነ ነገር ነው ግን ማደግ የሚችል በጣም ተስፋ ያለው ድርጅት ነው ምክንያቱም የዚህ የፓኬጂንግ ኢንዱስትሪ ኢትዮጵያ ውስጥ ገና እየተጀመረ ያለ ነው ማለት ነው የሚቻለው ገና በጣም ብዙዎቻችን የምንገዛቸው ነገሮች በሙሉ ላስቲክ አንጠልጥለን ነው በላስቲክ ነው ማንኛውም ቦታ ላይ የሚሸጡ እነሱ ምን ወስዳቸው ላስቲኮች ደግሞ ለመሬቶቻችን ለተለያዩ ነገሮች አደጋ የሚያስከትሉ በጣም መሬትን ምርታማነት የማያደርጉ ጎርፍ በጣም ብዙ ሰዎችን በጎርፍ የሚጎዳ እና በትክክል የማይወገድም እነዚህ ላስቲኮች እንዳመጣን ነው የምንጥላቸውና እነሱ ደግሞ አይበሰብሱም ይሄ በጣም ብዙ አደጋዎችን አስከትሏል ይሄ ወደፊት እንደሌሎቹ የአፍሪካም እንደሌሎቹ ሌሎችም አገራችንም የላስቲክ ምርት ወደ ማቆም ወይም ደግሞ ይቆማል የሚል ነው መሆንም ያለበት ደግሞ እንደዚህ አይነት ነገር ነው ምክንያቱም እነዚህ ነገሮች ጉዳት ያደርሳሉ በዚህኛው ሳይድ ደግሞ እንደዚህ የሚበሰብሱ ወይም ደግሞ ማንኛውም እንደዚህ ፔፐር ባግ ብለን የምናስባቸው ማንኛውም እንደዚህ ፓኬጂንጎች ከተጠቀመን በኋላ በጣም ባጭር ጊዜ ውስጥ በስብሰው ከአፈር ጋር የመዋሃድ ድር ስላላቸው እነዚህ ነገሮች ወደፊት አዲስ ኢንዱስትሪው በጣም እየሰፋ እያደገ ይሄዳል ስለዚህ ይሄኛው ተስፋ አለው እዚች ጋር ደግሞ ትንሽ ካልኩሌት የምትደረግ ሪስክ አለ ወይም ጉዳት አለው የትኛው ነው የሚሻለው የቱን መጋፈጥ ነው የሚለው ነገር ልክ እንደዚህ ለይቶ ማወቅ ያስፈልጋል በዚህ ጋር የምናጣው ነገር ገንዘብ የተወሰነ ጊዜ ሊሆን ይችላል ወደፊት ግን አድጎ ድርጅቱ ትልቅ የካርቶን ፋብሪካ ትልቅ የሌላ አይነት ፋብሪካዎች የመሆን እድል ያለው ስለሆነ ኢንዱስትሪው ነገ ከነገ ወዲያ የሚሰራበት ስለሆነ ይሄንን አውቄ ነው ይሄንን በደንብ አስቤበት ነው የገባሁት ሌላው በዚህ በፊትበር ፓኬጂንግ የምንሰራው ሌላኛው ስራ የስልክ ስክሪን ህትመት ነው የስልክ ስክሪን ህትመት እዚህ ጋር የተሰራውን የተቆረጠውን ወረቀት በዚህ ስልክ ስክሪን አማካኝነት ማንኛውንም ህትመት የምንፈልገው ቦታ ላይ እናስገባለን ማለት ነው ሌላኛው በዚህ ድርጅት የሚሰራው የህትመት ስራ በዚህ ስልክ ስክሪን አይነት ነው እንደምታዩት የዚህ ስልክ ስክሪን ማሽን 6 አይነት ቀለሞችን አስገብተን መስራት የሚያስችል ባለ 6 ቀለም የሚይዝ የስልክ ስክሪን ማሽን ነው እዚህ ላይ ማንኛውንም ህትመቶች መስራት እንችላለን ማለት ነው እኛ ጋራ መምጣትና መስራት የሚችሉ ድርጅቶች አንደኛ እነዚህ ፔፐር ባግ የሚሆኑት ማንኛውም ከዚህ ከልብስ ሽያጭ ጋራ ከአገር ባህል ልብስ የተለያዩ ቡቲኮች የተለያዩ ማንኛውም የኮስሞቲክስ መሸጫ ሌሎችም ይሆናል እንደገናም ደግሞ እነዚህ ፔፐር ባጎች ለተለያዩ ትላልቅ ስብሰባዎች ላይ ለምሳሌ አጀንዳ ሌላ አይነት ነገር ሲኖር በላስቲክ ነው የሚሰጠው በላስቲክ ከሚሰጥ ትላልቅ ድርጅቶች እንደነዚህ አይነት ነገሮችን በፔፐር ባግ ቢጠቀሙ አንደኛ ኢንቫይሮንመንቱን ከመጠበቅ አኳያ በጣም ትልቅ አስተዋጽኦ ነው የሚያደርጉት ሁለተኛ የራሳቸው ድርጅት ስም ሎጎ ምናምን ይገባል ከዚህ በፊትም ኢዲአይ ለሚባል
አንድ ድርጅት ስካይላይት በነበረ ስብሰባው ላይ ለ200 ሰዎች ስብሰባ በነበረበት ላይ ፔፐር ባግ ሰርተን ነበር። ልክ እንደነዚህ አይነት ትላልቅ ድርጅቶች ማንኛውንም የአመታዊ ስብሰባ የሚሆን ሌሎች ነገሮች ሲኖሩ ማድረግ ያለባቸው ነገሮች ስጦታዎቻቸው ነው የሚሰጡትን አሁን ባንኮች የባንክ አክሲዮን ያላቸውን ሰዎች ስብሰባ ሲጠሩ የሚሰጧቸው ነገር በእንደዚህ አይነት ነገር ቶሎ ሊበሰብስ በሚችል ፕላስቲክ ባልሆነ ነገር የሚሰጧቸው ነገር ቢኖር ጥሩ ነው። ስለዚህ በእንደዚህ አይነት ነገሮች ከትንሹ ነገር ጀምሮ እስከ ትልቅ እስካለው ደረጃ ድረስ የፔፐር ባግን ይፈልጋል። ሌላው ፒዛ ቦክስ ፒዛ ቤቶች ኬክ ቤቶች ኬክና ኩኪስ የሚሸጡ በሙሉ እንደነዚህ አይነት ሰዎች ጋር ነው እኛ የምንሰራው። ምክንያቱም እኛ አሁን ፒዛ ቦክሶች እናመርታለን የኬክ ቦክሶች እንደገና የፒዛ የኩኪስ ቦክሶችንም እናመርታለንና እነዚህ ሁሉ የኛ ደንበኞች ናቸው። ሌላኛው በዚህ በፊትበር ፓኬጂንግ እና ፕሪንቲንግ የምንሰራው የፔፐር ባግ ነው። ይሄ ፔፐር ባግ ቅድም በዚህ ህትመቱን በተመለከተ በዚህ በስልክ ስክሪን ነው ህትመቶቹን የምንሰራቸው። ማንኛውንም ህትመት በዚህ ነው የምንሰራው። ሌላኛው ወረቀት የፔፐር ባጉን ስራ እዚህ ጋር ነው የምንሰራቸው። ስቶር አለን። ስቶራችን እዛ ያኛው ፊት ለፊት የምታዩት ስቶር ነው። ስቶር ውስጥ በጣም ጥሬ ዕቃ የምናስቀምጥበት አለ። ከዛ በማውጣት እዚህ ጋር የቆረጣ ስራ እንሰራለን። የቆረጣውን ስራ ከሰራን በኋላ ቁጭ ብሎ የማጣጠፉንና የማሸጉን ስራ የምንሰራበት ቦታ ይሄ ቦታ ነው። እንደምታዩቸው እነሱ አሁን የኬክ ካርቶን በመስራት ላይ ነው ያሉት። ዛሬ ስኬጁል ያለን ይሄ የኬክ ካርቶን ስለሆነ የኬክ ካርቶን ነው እየሰሩ ያሉት። እዚህ ጋር ማንኛውንም ቁጭ ብሎ የሚሰሩ ነገሮች ቁጭ ብለን የምንሰራበት ቦታ ነው። ይሄ ቦታ ቁጭ ብለን የምንሰራባቸው ነው። ይሄኛው ጠረጴዛ ደግሞ ትልቁ ጠረጴዛ ማንኛውም የሚቆረጡ ነገሮች ሲኖሩ ቁጭ ብለን ቆመን የምንቆርጥባቸው ቦታ ነው ይሄ ቦታችን ማለት ነው። አሁን እዚህ ጋር እንደምትመለከቱት እነዚህን በሙሉ ኦርደር የወሰድናቸው ናቸው። እነዚህ የኩኪስ ካርቶኖች ናቸው። የ1 ኪሎ የኩኪስ ካርቶኖች ናቸው እነዚህ። ይሄ ደግሞ የግማሽ ኪሎ የኩኪስ ካርቶን ነው። አድራሻችን እዚህ ወርክሾፓችን ያለው እዚህ ሲኤምሲ ገስት ሞል ጀርባ ነው ያለው። በስልክ ቁጥሮቻችን እንደገና በቴሌግራም በኢንስታግራም በዋትስአፕ እና በሊንክዲን እዛ ላይ ምርቶቻችንን እያስተዋወቅን ስላለ በዛ መሰረት ማንኛውም ሰው ሊያገኘን ይችላል። አዲስ እይታን በዩቲዩብ ቻናል ላይ ያየሁት በዩቲዩብ ቻናል አይቼ ስልኩ አድራሻውን ከዛ ላይ ወስጄ ደውዬ ቀጥታ ወደ ቢሮአችን የመጣሁት። ከዛ ከአዲስ እይታ ካሉ አካላቶች ጋር ተገናኘው። አንዳንድ ሀሳቦችን ጠየኳቸው። ህትመት ስራ ያው መጀመሪያ ጀምሬው ነው ህትመቱን ስራ ወደ ፓኬጂንግ መግባት ስለፈለኩኝ ፓኬጂንግ ስራ ብሰራ ያላዋጭ ነው ብዬ ሀሳብ ጠየኳቸው። አዋጭ እንደሆነና ጥሩ ሰፋ ያለ ቢዝነስ ሀሳብ ያለውና የሚቀጥል ቀጣይነት ያለው ስራ እንደሆነ ታወቁኝ። በዛ ምክንያት ወደ ፓኬጂንጉ ገባሁኝ ማለት ነው። ፓኬጂንጉ ከጀመርኩኝ ቅርብ ጊዜ ነው፣ 1-2 ወር ይሆነኛል።
ህትመቱ 6 ወር ይሆነኛል። ቀደም ብዬ ነው ህትመት የጀመርኩት። ሁለቱም ጥሩ ነው፣ ተቀባይነት አለው። ፓኬጂንጉ እንደውም ከጠበቅኩት በላይ ነው ተቀባይነት። በእኛ ስራ ዙሪያ ላይ ያሉትን የምንሰራቸውን ስራዎች ላስጎበኛችሁ እችላለሁ። ግቡና ላስጎበኛችሁ። እዚህ ላይ የሂት ፕረስ አለን። ሂት ፕረስ ማለት በቲሸርት ላይ ህትመት የሚሰራ ነው። ማንኛውንም ቲሸርትም ሆነ ሎጎም ሆነ ማንኛውንም ነገር በሱ ነው የምናትመው። ይሄ ደግሞ ሪሶ ነው። ሪሶ ማለት የደረሰኝ መስሪያ ማሽን ነው። በሱ ደረሰኝ እንሰራለን። ይሄ ኮኒካ ይባላል። እዚህ መጽሐፍት ምናምን በዚህ ነው የምናትመው። የተለያዩ ህትመት ፉል ከለር ህትመቶችን በዚህ ነው የምናትመው ማለት ነው። ይሄ ደግሞ ፔፐር ካቲንግ ማሽን ነው። ወረቀቶችን የምንቆርጥበት ነው። ኤ4 ሳይዝ ወረቀቶችን እንቆርጣለን ማለት ነው በዚህ። አይነት መጽሔቶችን እንሰራለን። በዚህ አይነት ያሉ የትምህርት ቤት መጽሔቶች ማለት ነው። የተለያዩ የትምህርት ቤት ብቻ ሳይሆን የተለያዩ ድርጅቶች መጽሔት በሚፈልጉበት ጊዜ መጥተው እኛ ጋር ማሰራት ይችላሉ ማለት ነው። ለምሳሌ ይችላል ውስጡ እዚህ አይነት መልኩ አድርገን መስራት እንችላለን። ይሄ ደግሞ እንትን ነው የላሚኔቲንግ ማሽን ነው። ላሚኔት የምናደርግበት የተለያዩ መጽሔቶችን አሁን ቅድም ያሳየው መጽሔት አለ አይደለ? እሱን ተሰርቶ ካለቀ በኋላ ላሚኔት መደረግ አለበት። ኳሊቲውን የጠበቀና ደረጃውን የጠበቀ እንዲሆን በዚህ ነው ላሚኔት አድርገን የምናወጣው። መጽሔት ያላቸው የተለያዩ አገልግሎት ስራን በተመለከተ የሚፈልጉ ድርጅቶች በአጠቃላይ አገልግሎቱን ሊሰጣቸው በምንችልበት ሁኔታ ላይ ነው የምንገኘው ማለት ነው። እቺ ደግሞ ብላክ ፕሪንተር ነች፣ ግን የምንሰራባት የነዚህ ስታምፖች በዚህ ነው ተቀርጸው የሚሰሩት ማለት ነው። ስታምፕም እንሰራለን፣ ማህተምም እንቀርጻለን ማለት ነው። እዚህ ጋር ደግሞ የተለያዩ ዲዛይኖችን የምንሰራበት ቦታ ነው። ለምሳሌ እነዚህን ዲዛይኖች በዚህ አይነት መልኩ እዚህ ጋር ሰርተን በዚህ ወረቀት በሱ ኮኒካ በሚባለው ማሽን ፕሪንት እናደርገዋለን። እንዲሁም ደግሞ ሌሎች አሉ እዚህ ጋር የምታያቸው። አሁን ይሄ እዚህ ጋር ነው የወጣው። እዚህ ነው የሚታተመው። ዲዛይኑን በዚህ ሰርተን እዚህ ነው የምናስብና የምናወጣው ማለት ነው። በዚህ አይነት የኬክ ካርቶኖችን ትልልቅም 35 በ35 ሳይዝ የሆኑ እዚህም ሳይዝ ይሄ 30 በ30 ሳይዝ ነው። 35 በ35 ሳይዝ የሆኑ ይሄ ካርቶኖችን እንሰራለን። የሻማ ካርቶንም እንሰራለን። በዚህ አይነት የሻማ ካርቶኖችን እንሰራለን። ይሄ የሴንሲ ማሽን ነው የሚሰራው። የተለያዩ ዲዛይኖችን በብላክ ኤንድ ዋይት ነው የሚሰራው። በብላክ ዋይት ነው የሚሰራው። የተለያዩ ዲዛይኖችን እንደዚህ አይነት ዲዛይኖችን ፎቶግራፎችን የሰዎችን ፎቶግራፎች በአጠቃላይ የምንፈልገውን አይነት ዲዛይን ሁሉ በዚህ መስራት ይቻላል። በሴንሲ ማሽን ማለት ነው። ሴንሲ ማሽን ላይ ቁልፍ በሌዘር ላይ ይሰራል። በሴንሲ ማሽን ነው ማለት ነው። ለቁልፍ መያዣነት የሚያገለግሉ ቁልፍ መያዣዎችን እንሰራለን በሱ። ከዛ ውጭ እዚህ ደግሞ ስንገባ የካርቶን ስራው የሚሰራበት ቦታ ነው። በዚህ የካርቶን ህትመት ስራ የምንሰራባቸው ፊልም ስክሪን ይባላል። ይሄ ፊልም ስክሪን ነው። ምንድነው ስራው? በዚህ ማተም ማለት ነው። እነዚህ ካርቶኖች እዚህ ያስገባል። እዚህ ውስጥ
አረንጓዴ በኋላ በዚህ አይነት መልኩ በቀይ ይታሰራል። ይሄ በአረንጓዴው መጀመሪያ ይታተማል። ስለዚህ ቆረጥ መጀመሪያ በዚህ እንደዚህ ቆረጣል። ከዛ እንደዚህ ይታተማል። ከዛ በኋላ ቀይ ይገባበታል። እንደዚህ ኮምፖዚሽን ይኖረውና ታትሞ አልቆ ሲያበቃለት በዚህ አይነት ካርቶን ደረጃ ላይ ደርሶ ማሸጊያ ሲሆን በዚህ አይነት ሁኔታ ያሉ በማንኛውም በዚህ አይነት ሳይዝ ነው በማንኛውም ዲዛይን ያሉ ካርቶኖችን መስራት ነው። ይሄ ኬክና የካርቶን መቁረጫ ማሽናችን ነው። ማንኛውንም ካርቶኖች እዛ አቅራይ ሳሳይ የነበሩ ካርቶኖችን በአጠቃላይ በዚህ ነው የምንቆርጠው። በዚህ አይነት መልኩ እየቆረጥን እናዘጋጃለን ማለት ነው። መጀመሪያ ይታተማሉ። ከታተሙ በኋላ በዚህ አይነት መልኩ ይሆናል። አሁን ይሄ ኦሬዲ ያለቀለት የኬክ ካርቶን 30 በ30 ማለት ነው። ይሄ ይገጣጣል በዚህ አይነት መልኩ ይሆንና ቦክስ ይሆናል ማለት ነው። እነዚህ አሁን እኛ ጋር የታተሙና የተሰሩ ናቸው። ቦክስ ደረጃ ላይ ለማድረስ እነዚህ እንደጣጥመን ሰዎቹ ሲወስዱት እዛው ቦታቸው ላይ ሆኖ እንገጣጥሙት ነው። እንደዚህ ሆኖ ቦክስ ይሆናል። ቅድም ባሳየው አይነት መልኩ ማለት ነው። ብዙ የሰው ኃይል ያስፈልጋል። ምክንያቱም ሰፊ ነው ስራው ምሽ አይደለም። እንደ መጀመሪያ እንዳጀማመራችን የጀመርነው በአራት ሰዎች እንዳጀማመር ግን ስራው ደግሞ አሁን እያየነው ስንሄድ አራት ሰው ብቻ ተይዞ የሚቀጥል አይደለም። ሰፊ ነው። ብዙ ሰራተኞችን ያስፈልጉታል። እንደ ጀማሪ ግን በአሁን ሰዓት እየሰራን ባለንበት ሁኔታ አራት ሰዎች እየሰራ ያለ ስራ ነው። አዋጭነቱ ከፍተኛ ነው። ጥሩ ስራ አለ። አድራሻ የዓለም ባንክ አደባባይ ነው። ኢነፍ ካፌ ግራውንድ ላይ ነው የሚገኘው። ቁጥሩ 0913 0957 16 ወይም 0940 30 01 29 እዚህ አድራሻ ታገኙ። በፊት ያው ቅጥር ላይ ነበር የምሰራው። አሁን ግን ያው ደፍረን እንግዲህ ወደዚህኛው ስራ ገብተናል። አዲስ እይታ በሚል ስልጠናውን አግኝተን ይሄንን የጀመርነው። የተለያዩ ፔፐር ባጎችን እናመጣለን በሳይዛቸው የተለያየ አገልግሎት የሚሆኑ። ከዛ በተጨማሪ ደግሞ የፒዛ ቦክስ እናመጣለን። የሻማ የኬክ እንዲሁም የተለያዩ በቃ ፓኬጂንግ ሊሆኑ የሚችሉ ነገሮችን ነው እናመጣለን። እሺ እንግዲህ ፔፐር ባጎቹን ያው እንግዲህ በእነዚህ በተለያዩ ሳይዞች እናመርታለን። ለሞባይል ቤት የሚሆኑ የኮስሞቲክስ ለልብስ ቤቶችም የሚሆኑ አሉ። ሳይዛቸው ትንሽ ከፍ ያለ ለሁሉም አይነት ይሆናሉ። እነዚህ አሁን የሾፒንግ ባጎች ናቸው። በዚህ አይነት ሳይዞች አሉ። በቢግ ስሞል
እንደዚሁም ደግሞ ትንንሾችም እንደየምርጫቸው የውስኪ መያዣም እንሰራለን። ከዛ በተጨማሪ እነዚህ የፒዛ ቦክሶች ናቸው። ፒዛ ቦክስ በዚህ ሳይዝ እንሰራለን። በሚፈልጉት በራሳቸው ብራንድ በራሳቸው ሎጎ አትመን ነው የምናወጣው። አብረውን መስራት የሚፈልጉ የምንገኘው ጀሞ 1 ነው። ስልካችን ያው 0925 443790 ነው። በዚህ ማግኘት ይችላሉ። በተጨማሪ ቲክቶክ ላይም ሊያገኙን ይችላሉ። ናቹራል ፔፐር ባግ ብለው ሰርች ቢያደርጉ ያገኙናል። ስሜ ራሂል መለስያ የተማርኩት ህግ ነው። ህግ ከአዲስ አበባ ዩኒቨርሲቲ በ2013 ዓመተ ምህረት የመጀመሪያ ዲግሪ አለኝ። ከዛ በኋላ በህግ ተቀጥሬ ሰርቻለሁ። ሙያዬ ለተወሰነ ጊዜያት በህግ አገልግያለሁ። ቢዝነስን እንኳን ያሰብኩት በጓደኛዬ አማካኝነት ነው። ከቀጠር ወተን ወደ ቢዝነስ እንግባ ወደሚል ሐሳብ ከገባን በኋላ ወደ የትኛው የቢዝነስ ዘርፍ እንሰማራ ስንል አብዛኛውን የሷ ሐሳብ ነው ወደዚህ እንገባ። ወደ ፔፐር ባግ የገባነው መጀመሪያ ቢዝነስ ስናስብ ሴክተሮችን ነው መለየት የጀመርነው። የትኛው ሴክተር አሁን ላይ እንትን ነው አዋጭ ነው ወደሚለው። ከዛ እኛ የመረጥነው ሴክተር ማኑፋክቸሪንግ ነበረ። ማምረት ቢዝነስ ውስጥ ነበር መግባት የፈለግነው። ሌሎች የግብርና አማራጮችን አይተናል። አግሮን ለማየት አስበንበት ሰርቪሱንም ምኑንም እንትን ካልን በኋላ ላይ የወሰነው ማኑፋክቸሪንግ ላይ ነበር። ማኑፋክቸሪንግ በምንመርጥበት ጊዜ ምንም አይነት የማኑፋክቸር ልምዱም የለንም እውቀቱም የለንም። ስለዚህ በእውቀት የታገዘ ቢዝነስ ለመስራት ስለፈለግን በዛ ላይ ማን ሊያሰለጥነን ይችላል ወደሚለው ሐሳብ መጣ። ማኑፋክቸሪንግ ላይ የትኛው ድርጅት የተሻለ እውቀትና ስልጠና ሊሰጠን ይችላል ወደሚል መጣ። በኋላ ላይ ወደ አዲስ እይታ ለመምጣት ወሰንን። አዲስ እይታ ከመጣን በኋላ ነው ማኑፋክቸሪንግ ሰርቪሱን ስልጠና ከወሰድን በኋላ አዲስ እይታ ላይ ደግሞ የተለያዩ አማራጮችን ነው የሚያሳዩት። አንድ ራስ የመረጥ ከሆነ አይደለም እንትን የሚሉ የተለያየ አማራጮችን በሚያሳዩን ጊዜ ወደ ፔፐር ማኑፋክቸሪንግ ኤፎር ወረቀት ወደ ማምረት ቢዝነስ ላይ ራሳችንን ሞረንትን አደረግን ወሰንን። በኋላ ላይ ግን ካፒታሉ ጊዜውም ትንሽ የኤፎር ማኑፋክቸሪንግ ብዙ ነገር ኮስት እንደሚያደርገን አወቀን። ብዙ ነገር ኮስት ያደርጋል ብለን ስናስብ ምንድነው አሁን ባለን ካፒታል አቅምና ለጀማሪ መጀመሪያ ወደ ቢዝነሱ ለመግባት በየትኛው አማራጭ እንግባ ስንል ያው ከፔፐር ጋር ተያያዥ ወደ ሆኑ ስራዎች ራሳችንን እንትናለን። ያኛውን ስራ እንትን እስከምንል ድረስ ምን አይነት ስራ እንስራ ስንልና በኋላ ላይ በአዲስ እይታ አማካኝነት ወደ መጀመሪያ ፔፐር ባጎችን እንትን ብትሉና ራሳችሁ ወደ ቢዝነሱ ልታስገቡ በኋላ ላይ ትልቅ ማኑፋክቸሪንግ ኢንዱስትሪ ውስጥ ለመጠላቀቅ እንትን ትልቅ በም ከፍተላችኋል በሚለው ወደዛ ለመግባት ወሰናል። አቭሪና ሲመሰረት ሰፋ ያለ ቪዥን ይዞ ነው እንትን ያለው። ቅድም እንዳልኩ ወደ ወረቀት ማምረት ሂደት እንገባለን በሚል ነው አላ ኢኮ ፍሬንድሊ የሆኑ ወረቀቶችን ለማምረት ተብሎ መጀመሪያ እንትን የተባለ ነው። አቭሪና ማለት በጣም ሲምፕል የሆነ አብሪቪዬሽን ነው። እኔና ጓደኛዬ ራሄልና ሩስ ነን። ሳይለንት ፓርትነራችን ነው። እና በዛ ሲመሰረት ወደ ፔፐር ማኑፋክቸር ወደ ፊት ላሰብነው ድርጅትም ሰፋ አድርገን
እንትን ያለው ነው አሁን ላይ የምናመርተው እንደመጀመሪያ የምናመርታቸው ፔፐር ባጎችን ነው በዋናነት ፔፐር ባጎች በተለያየ ሳይዝ እና በተሻለ ኳሊቲ ፔፐር ባጎችን ከስሞል ሚዲየም ላርጅ ኤክሴል ያለ በተለያየ ሳይዛቸውና በጣም አሁን ላይ ማርኬቱ ላይ አለ ከሚባሉት በተሻለ ኳሊቲ የማምረት ስራ እንሰራለን በሌሎች ደግሞ የፒዛ ቦክሶችን የኬክ ቦክሶችን እንዲሁም ማንኛውም የፓኬጂንግ እንትኖችን ፔፐሮችን እናመርታለን ፓኬጂንግ ስራዎችን እንሰራለን ስለዚህ ኬክ ኩኪስ እንዲሁም ፒዛ ቦክሶች ወይም ደግሞ የነሱ ካርቶኖች በሚፈለግበት ጊዜ እነሱ እናቀርባለን በብዛት እናቀርባለን ለፓኬጂንግ የሚያስፈልጉ ሳሙና ሻማ እንዲሁም ለተለያየ ለመድኃኒት ሊሆን ይችላል የተለያየ ማሸጊያ ማቴሪያሎችን እነሱ እናቀርባለን ወደ ስራው ስንገባ ሰፋ አድርገን ነው ለመጀመሪያ ነው እንደ በአነስተኛ ቢዝነስ የሚሰራ ስራ ቢባልም አነስተኛ ተብሎ ሰፋ ያለ ተደራሽነት እንዲሁም ምክንያቱም ሰፋ ያለ ስቶክ ይዘን ሰፋ ያለ ቦታ እንዲሁም ሰራተኞች ይዘን ነው ስራ የጀመርነው ይሄን በዋናነት የታሰበው በጣም ደንበኞቻችን አንድ ነገር ሲያዙን በብዛት ለማቅረብ እንድንችል ነገሮች አለቁ ያሉ አሁን ላይ ኪኖ አቅማችን በሚል ያቀም ውስንነት እንዳይመጣ በማሰር ነው ነገሮችን ሰፋ አድርገን ሰፋ ባለ ካፒታል የጀመርነው ስለዚህ ማንኛውም ደንበኛ በሚመጣበት ጊዜ በሚፈልገው መጠን በሚፈልገው ኳሊቲ በአጭር ጊዜ እናቀርባለን ማለት ነው አብሬና እንግዲህ በፔፐር ባጉም እንዲሁም በፓኬጂንግ እንትን ሰፋ ብሎ ከዚህ በጣም በተሻለ ሁኔታ የዛሬ 5 አመት ሳይሆን ከዛም ባጠረ ጊዜ በጣም ይሰፋል የሚል እንትን አስቀምጠናል ለራሳችን ያንን ግብ አስቀምጠናል በጣም ምክንያቱም አሁን ላይ ማርኬቱ ለዛ በጣም የተመቻቸ ነው ፔፐር ባግ አሁን ላይ ፌስታልም ከመከልከሉ አንፃር ወደ ማርኬት ይመጣል ስለሚባል አሁን ካለው ሜቢ በጣም በብዙ እጥፍ አድጎና ጨምሮ ተደራሽነቱን አስፍቶ ወደ ማርኬቱ የራሱን ብራንድ ይዞ ይገባል ብለን እናስባለን እንዲሁም የዛሬ ባጭር ጊዜ ውስጥ መጀመሪያ እንደጠቀስኩልህ ወደ ፔፐር ማኒፋክቸሪንግ እንገባለን ብለን እስካሁን አሁንም እየተንቀሳቀስንበት ነው ጀምረናል ስለዚህ አብሬና እህት ኩባንያዎች ይኖሩታል ብለን አስበናል የአንድ ዘርፍ ሆኖ የፔፐር ባግ እና ፓኬጂንግ ሆኖ ሌሎች እህት ኩባንያዎች ይኖሩታል የወረቀት ማምረቻ ሌሎች ያሰብናቸውም ስራዎች አሉ እንደዛ ብቻ ወደ ማርኬቱ ሲቀላቀል አብሬና ትልቅ የሆነ ብራንድ ነው የሚሆነው ብለን እናስባለን ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት